ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይካን የተጫናችሁ ጀምሩ እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ ዛሬም ሲመጣ ደግሞ እና ብሩኬና ብሩኬ ታላቅ ወንድም ሰርግ ነው ከች ያልኩላችሁ ማለት ነው። እንግዲህ እኔ እንጃ የእውነት በጣም ደስ ነው የሚለው በጣም ከሚነግራችሁ በላይ እኔ እንጃ የእውነት ፍርዴ በጣም ነው ደስ የሚለው የእውነት መላኩ እኔ እንጃ በዚህ መልኩ ሰርጉ በድጋሜ ቀን እንዲህ ይደገሳል ብዬ አላቅም። የእውነት ፍርዴን አይታችኋል እዚህ ጋር ማለት ነው። እዚህ ጋር ከብሩኬ ጀርባ የጨፈረ ልጅ እሱ ነው እና ወደ ካሜራ ስር ገብቶ ነው የነሱ ወንድም አንዱ ማለት ነው። እና ውድ ቤተሰቦቼ በጣም ነው ደስ የሚለው የእግዚአብሔርን እንዲህ ተሰባስበው መጨፈራቸው። ወይኔ ሙሽዬና ደከማት ማርያምን ጨፍር እያላት ወደዛ ይጎተታታሉ ታዩ ማለት ነው። እና እኔ እንጃ መላኩ የምር በጣም በሚያምርም ሰርግ በጣም ድል ያለው ሰርግ ነው የደገሱት። ማርያምን በጣም ነው ደስ የሚለው። ግን ሀበሻ ቀሚስ በድጋሚ የለበሱ ነገር ነው እንትን ያለው እንጂ በጣም ነው የሚያምረው። ይሁት ህዝቡ ማርያም በጣም ብዙ ሰው ነው እና እኔ እንጃ ይለያሉ። እግዚአብሔር እኔ እንጃ እኔ ማለት አሁን ደግሞ እነ ማርኬ እነ ፍሬም እነ የፍሬም ሚስቱ ሁሉም ሄደዋል። የእግዚአብሔርን እዚህ ውስጥ ያላገኘው ማን መሰላችሁ? ማን ነበረ ስሙ? ሙባረክ እና ሀይሚ ብቻ ነው እዛ ውስጥ የሌሉ ማለት ነው። ለምን እንደሆኑ ባላቁም ሀሳን አለ እና ሌሎቹ እንግዲህ በጣም ብዙ ናቸው ማለት ነው። እኔ ማለት ነው የሙሽራ ነገር ነው የሚገርመኝ መላኩ ማለት ነው። በጣም ነው የሚጨፍሩ እናንተ የትም ቦታ የሮጠ ሲጨፍሩ ማርያም በጣም ነው ደስ የሚሉ ማለት ፍሪ የሆነ ሰው ታውቃላችሁ። እኔ የሚመቸኝ እዛም ማለት ነው። አንዳንዴ ነው የሚያስታውሳት ማርያምን ብታ ማለት ነው። ቪዲዮ በጣም ረዥም ነው እና እስከ 30 ደቂቃ ምናምን ነው እና እኔ ግማሽ ነው ያመጣውላችሁ። ኧረ ማርቆስ እስቲ ራገኛ ጨፍሩ እናንተ። የፍሬም ራገኛ ሲችሩ እቺ ደግሞ የእናት የሚስትየው እናት ናት። እቺ አሁን የጨፈረች ያለችው የልጅቷ እናት ናት። ማርያምን እንዴት እንደምትችለው እዩ በእግዚአብሔር። እናቷ በጣም ነው የምትችለው ጨፍረው። እናት ልጅ ናት ደግሞ የሚገርማችሁ ነገር ማለት ነው። በጣም ልጅ ናት እንደ ሙሽዬ ናት። በቃ የምር በጣም ልጅ ናት እና ወደ ኋላም ብታው ማለት ነው ከሙሽዬ ጋር ሲጨፍሩ ይሄ ደግሞ አባታ ነው እናንተ። ይሄ ሱፍ የለበሰው የልጅቷ አባት ነው። ይሄ ልጅቷ አባት ነው። አያስቅም? ማርያምን እንደዚህ ተሰብስቦ መጨፈራችሁ እኔ በጣም ነው ያደነኳቸው። እግዚአብሔር ሙስሊም ምንም ሳይቀር ሙስሊም ክርስቶስ ሳይሉ እንዲህ ገብቶ እየጨፈሩ የእሷ ቤተሰብ ደግሞ የባሱ ልይት ያሉ ናቸው ማለት ኩራት ምናምን የለባቸው። ማርያም በጣም ደስ የሚሉ ቤተሰብ ነው። እንግዲህ ሁለቱ የእሷ እናትም እንግዲህ እንደዚህ ተሰብስበው ሲጨፍሩ ማርያምን በጣም ነው ደስ የሚለው። እናንተ የልጅቷ አባት ደግሞ በማርያም እንዴት እንደሚጨፍረው እግዚአብሔር በጣም ነው የሚገርመው እና ደስ ሲል የምር በጣም ነው የሚያስደስተው። እኔ እንጃ ቃል የለኝም ማርያምን። እንደውም ማለት ነው እግዚአብሔር ወይ የጉራጌ ሰርግ የምር ይለያል። የጉራጌ ሰርግ የእውነት ስነግራችሁ ማለት ነው በጣም ድል ይላል። የሚገርማችሁ ማለት ነው ደግሞ ማለት ነው በሳምንት እንዲህ ሲደግሱ በማርያም
አይከብድም ግን በጣም ነው የሚገርመኝ። እኔ ማርያም ይሄ ሁሉ ሰው ታውና ማለት ነው 2 ሰው 5 ሰው ለሁለት ሰው ራሱ ድግስ በጣም ይከብዳል። አንድ ነገር ደግሞ ሳልናገር የማላልፈው ነገር ብሩኬ እንዴት እንደወፈረ እናንተ በሰላም ነው በኢየሱስ ክርስቶስ ልጁ እኮ ቀበቶና ሱሪ ነው እየጎተተ ያለው። ምንሽ ብሩኬ ደግሞ የመጀመሪያ ቀን ነው አየሁት ብሩኬ ማለት ነው ሸሚሹ ሱሪ ውስጥ አድርጎ ስለብሶ ዛሬ ነው አየሁት። ማርያም በጣም ወፍራም ነው እናንተ። ልጁ ለካ የሆነ ሰፋፍ የሆነ ልብስ ስለለበሰ ነው የማይታየ። አይሚ ወፍረች እንላለን። ለካ ምስጢሩ ብሩኬ ከሷ ይጥፍ ይበልጣል። ማርቆስ ደግሞ እዚህ ሴቶች መካከል ገብቶ ዱቁስ ያደርጋል። እዚህ ካሜራ ብዙም አልገባበትም እና በጣም ነው ደስ የሚለው። ማርያምን የሀፍቴ ልጁታ እናት ደግሞ ደስ ስትል ማርያምን ከልጆች ጋር ስትጨፍሩ ስትደንሶ፣ ወይኔ ሙሽዬ እዚህ ጋማ ሁሉም ሰው ሲወዳት ማርያምን ሙሽዬን ትለያለች ማርያምን። እዚህ ጋር ደግሞ ቁጭ ብሏል እንግዲህ ሊመርቁ ነው። ቁጭ ብሎ ሊመርቁ ነው እና በጣም ነው ደስ የሚለው። ማርያምን ነው የምላችሁ። በጣም ዩቱበሮች የተባሉ እዚህ ነው አሉት ማለት ትችላላችሁ። እግዚአብሔርን በጣም ነው ደስ የሚሉትና ማለት እንዲህ ተሰብስቦ እንዲህ ሲጨፍሩ አብሮ ሲጠጡ ማርያምን ነው የምላችሁ። እዛ ብገኝ ራሱ ያሮ ነው ወደ ቤት የሚሄዱ አይመስለኝም። ማርያም በጣም ነው ደስ የሚሉ ማለት በቃ አለ አይደል እንዲህ ተሰብስቦ በእርስ በርስ እንደዚህ ሲጨፍሩ የትግርኛ ዘፈን ይከፈታል፣ የኡራጌ ይከፈታል፣ የኦሮሞ ይከፈታል። የማይከፈት ዘፈን የለም። ሁሉም አንድ አይነት አድርጎ ሲጨፍሩ ማለት ወደ ኋላ የሚሉ ሰው የለም የምታው ማለት ነው። ሁሉም እንዲህ ተሰብስቦ ይጨፍራሉ እና በጣም ነው የሚገርመኝ። ማርያም በጣም ከሚነግራችሁ በላይ ይቺ ሙሽራው እንደክማለች። ማርያም ማለት እሱ ምንም አይመስልም። ታውቃላችሁ ደግሞ ፖሊስ ደግሞ ታውቃላችሁ ጠንካራ ነው እና ልጁታ ዝፍዝፍዝፍዝፍዝ እያለች ነው የዘፈነለት ነው። እኔ ኧረ አንቋታል ማርያምን። አብሮ ተምሮ አብሮ ተመርቆ አብሮ አድጎ ማርያምን ቀላል እንዳይመስላችሁ በጣም ልዩ ናቸው እና ከየልጅነት ፍቅር ነው የነሱ ማለት ነው። የዛሬ አይደለም። አይመል ማርያም በጣም ነው የሚያስቀኝና በጣም ነው የሚጨፍርለት እንደ የሚዘፍንለት ደግሞ ልዩ ነው። ኧረ ጨፈራ ጀምራለች። እሱ በእናተ ጨፍሮ ኧረ ስንቴ ነው የሚያቅፋት? ምን ያለ ብጨፍር 10 የሳማት ምናምን እኮ ነው እሷ ስጨፍር እሱ ደግሞ ይስማት። ደስ ትላለች መሰለኝ ማርያም ማለት እሷን መጨፈር ጉጉት ላይ ናት። እሱ ገና እቅፍ አድርጎ ይስማታል እና ማለት መላኩ የእውነት ፍሬ የሆነ ሰው ማለት በምንም ነገር ቦታ የማሰጥ ሰው እኔ እንጃ በእውነት ሼም ምናምን መፍራት ማፈር ምናምን ፍጹም የለም እሱ ጋር ፍጹም። የምሬን ነው የምላቸው። ማለት ፍሬ የሆነ ሰው አለ አይደለ? ለምንም ቦታ የማይሰጥ ሰው በቃ ደስተኛ በቃ ሳቅና ጨዋታ የምፈልግ ሰው ይሄ ነው። ብቻ እኔ ቃል ያጥረኛል። ማርያም ነው የምላችሁ። እኔ እድለኛ ናት ይቼ ምስት ማለት ነው። ማለት እንዴት ሴት እንደሚያከፍር ብታዩት ማርያም ለሴት ክብር እንዴት እንደሚሰጥ እኔ የእውነት የትላንትና ቪዲዮ ብሩኬ ላይ የተለቀቀ ቪዲዮ ማለት ነው አይታችኋል ብዙዎቻችሁ ብዬ አስባለሁ። እና እንደዚህ አይነት ሰብአዊነት የለኝም ሰውን አለመናገር ወይም ደግሞ ሰው ሳላናግረው ጥዬ መሄድ እኔ እንዲህ አይነት ሰብአዊነት የለብኝም ብሎ ለሀይሚ ሲናገረው ብሩኬ ቀልድ ነው ወይም ደግሞ እሱ ዝም ብሎ ያላችሁ እንዳይመስላችሁ ማለት ከታላቅ ወንድሙ ነው የሚጀምሮ ለማለት ፈልጌ ነው። እና በጣም ነው ሴት ልጅ የሚያከብሩት። ማርያምን ይለያል ማለት ነው ክብራችሁ። ለሰው ልጅ ያለ ክብር በተለይ ለሴት ልጅ የሚሰጡት ክብር በጣም 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 ትልቅ ነው። እና ይሄ መላኩ ማለት ነው
እንኳን አሁን ጨፈራ ውስጥ ታውና ማለት ነው ቲክቶክ ጌም ላይ ሲወጡ ራሱ እንዴት እንደሚያደርግ ተጫወተበት እኮ ልጅ። አንዴ ያንቃታል፣ አንዴ እጇን ይዘታል፣ አንዴ ይስማታል። ማረጎ ጠፍቷል። ማርያምን ደግሞ ማለት ነው ምንም ማለት ፍራቻ አቅም ምንም ማለት ፍራቻ የሚባል ነገር አቅም እና በጣም ነው ደስ የሚለኝ። ማርያምን በጣም የምመቸኝ ሰው እንዲህ አይነት ነው እና በጣም መልካም ሰው ነው ማርያምን። እና ጌም ላይ ማነው ቶክቶክ ላይ ራሱ ማለት ነው ማርያምን አንዴ ትራስ ያደርግለታል፣ አንዴ ይስማታል፣ አንዴ ጀርባውን ያሽለታል። በጣም እኔ እንጃ ቃል የለኝ እግዚአብሔርን እንዴት እንደሚያንከባክባት ማለት ነው። በቃ በህይወታችን የሚያስፈልጉ አንዳንድ ጊዜ ማለት ነው ማርያምን መልካም ውበት ምናምን ሀብት ንብረት ምናምን ባንፈልጎ ደስ ይለኛል። በተለይ እኛው ሴቶች ማለት ነው በቃ ሰው ሆኖ አንቺንና አንቺን ሲያከብርሽ በንጹህ ልቡ ከወደደሽ በቃሽ። ማርያምን ነው የምላችሁ። እና ብዙ ሴቶች ወይም ደግሞ አብዛኛ ሴቶች ምን ይፈልጋሉ በአሁኑ ጊዜ? አንደኛ ነገር ውበት፣ ሁለተኛ ንብረት ምናምን እንደዚህ ነገር ነው የሚፈልጉት። ይሄ ልጅ ንብረት አለ ውበት አለ ነው። ይሄ ልጅ ጸባይ አለ፣ ሰውን ያከብራል፣ እኔን ያከብረኛል የሚለው ነገር በትንሹ ነው እየታየ ያለው። ግን ኧረ ሀብትሽ፣ ኧረ ሀብትሽ፣ ኧረ ሀብትሽ፣ ኧረ እናንተ እንዴት እንደሚጨፍሩ በእናታችሁ ይሁት ማለት የሀብትሽ ምስትን በጣም ነው የምትጨፍረው። ቤት ከእናቷ ጋር ደግሞ ይመሳሰላሉ። እሷና እናትየው ማለት ነው። ይሁት እናቷና ራሷ አንድ አይነት ሹፎን ለብሶ ማለት ነው ሲጨፍሩ ማርያም ሲያምሩት። ኧረ ጉድ! ኧረ በጣም ነው የሚችሉት ማርያምን። ከአንገት በላይ እንደዚህ መጨፈር አልችልም። እቺ ደግሞ ማነው ስምረት ማለት ነው መድኃኒዓለም ያለ እንዴት እንደምታውቁ። ኧረ ኤፍሬምን ከምስቱ አጠገብ ዶቅ ዶቅ እያለ ነው እዚህ ጋር ማለት ነው። ኦሆ እናንተ እየተፈላለጉ ነው አሁን። ማን ነው ይሄ ሁለቱ? ብሩኬና ዊና ደግሞ እዚህ ውስጥ የሉ ማለት ቆሞ ያሉ ማለት ነው። ጠጋ ሳይሉ ወደ ውጭ ወጣ ብሎ ያሉ ምክንያቱ እዛ ውስጥ የሉማ ሁለቱ። የዊናም የለችም የብሩኬም የለችም። ለዛ ነው እኮ እዚህ ጫፉ ላይ ቆሞ የሚታዩትና በጣም ነው የሚገርመኝ። እቺ ልጅ ማለት ነው ማርያምን ማለት የጨፈራ ነገር ሰርታለች ትመስላለች። እንዴት እንደምትጨፍረው ስምረት በኢየሱስም ከአንገት በላይ ብትሉ፣ ጉራግኛ ብትሉ፣ ኦሮምኛ ብትሉ እንዴት እንደምትነቃነቅ ራሱ ይገርማቸዋል ማርያምን። እና በጣም ነው የምትገርሙትና በጣም ነው ደስ የሚሉ። በነገራችን ላይ ማርያም በጣም ነው ደስ የሚለው ማለት እዛ ውስጥ በኖርኩ እያልኩ እኔ ጉጉት ማለት ነው እስከ ጭንቅላት ላይ ወጥቶብኛል ማለት ነው። ወይኔ እጇን ይሁት እንዴት ያደረገ እንዳለ መላኩን ይሁት መላኩን ብቻ ይሁልኝ። አረ ልጅቷ ልቀቃት ትጨፍረው። እጇን ይዞ ምን ያደረገ ገማም ዞራ ልብላል። ከዛ አንዳንዴ ደግሞ ስራው ሞቅ ያለች ቦታ የሄደ ቀስ ብሎ ደግሞ ይመለሳል። አሁን ረጋ ብሏል። ስራ እድም አልገባም እና በጣም ነው የሚያስቀው ማርያም ይመስለኛል። ውስጥ ይመስለኛለች እና በጣም እንድትንቀሳቀስ እንድትጨፍሩ ይፈልጋል። እሷ ትፈልጋለች እንድትጨፍሩ ምናምን፣ እሱ ግን እንድትንቀሳቀስ አይፈልግም። ለምንደሆነ ያላችሁ እንደዚህ ቀስ ብላ እጇ ስትጨብጭቦ ምናምን ግን ይላታል። እሷ ስትነቃነቅ ምናምን ይከለክላታል እና ውስጥ ይመስለኛል ነገራቸው